አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መስከረም 29 ሰማዕቷ ቅድስት አርሴማ ዕረፍቷ ነው። ከእርሷም ጋር ያሉ 27 ሰማዕታት አብረው ተሰይፈዋል። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ አትኖስያ ደግሞ ከጳጳሳት አለቆች ወገን ናት። ወላጆቿ በሃይማኖት በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በምጽዋት አስራት በኩራትን በማውጣት በመንፈሳዊ ሥራ ሁሉ እየተጉ ቢኖሩም ነገር ግን እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ነበር። እናቷ ቅድስት አትኖስያ እንደ ነቢዩ ሳሙኤል እናት ሐና ጠዋት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፈቃድ ይፈጽምላት ዘንድ ወደደና የቂሳርያውን ሊቀ ጳጳስ ልድዮስን ስለ እርሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሳቱም ስለ ቅድስት አትኖስያ ጸለየላት። እግዚአብሔር አምላክም የሊቀ ጳጳሳቱንና የቅድስት አትኖስያን ጸሎት ሰምቶ መልኳ እጅግ ያማረችን ሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበች አሳድጋት ዕድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማም ወጣት በሆነች ጊዜ ወላጆቿ ባል ያጋቧት ዘንድ ወደዱ። ነገር ግን እርሷ ይህንን ፈጽሞ አልወደደችምና ወላጆቿን እኔ የሰማያዊ የክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማም ከእርሷ በፊትም ሆነ ከእርሷ በኋላ በመልክና በውበት የሚመስላት የለም። ይህንን ዓለም እንደ ትቢያ በመቁጠርና ፍጹም በመናቅ ጌታችንን ከተከተሉት ቅዱሳት ደናግል አንስት ውስጥ በመልክና በውበት ቅድስት አርሴማን የሚመስል የለም። አምላክን ከወለደች ከእመቤታችን በቀር የሚበልጣት ማንም የለም። እርሷም በምግባር በሃይማኖት ያጌጠች በመንፈሳዊ ተጋድሎ የበረታች በትሩፋት የበለጸገች ናት። ብሉይን ከአዲስ አጠናቃ ተማረች። የአገሮችንም የሮሚያን የጽርህንና የሶርያን የቂልቅያን ቋንቋዎች ታውቅ ስለነበር ቅዱሳት መጻሕፍትንም ወደ ተለያዩ አገር ቋንቋዎች ትተረጉማለች። ቅድስት አርሴማ 15 ዓመት በሆናት ጊዜ ከሃዲውን ዲዮቅልጥያኖስን ሰይጣን አስነስቶት ነገሰ። ይኸውም ከሃዲ ንጉሥ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ ጭፍሮቹን አዘዘ። ያገኟትንም ውብ የሆነች ሴት መልኳን ስለው ያመጡለት ዘንድ ሰዓሊዎችንም አብሮ ላከ። የተላኩትም ሰዎች ወደ ሮሜ አገር በደረሱ ጊዜ ቅድስት አርሴማ ያለችበትን የደናግል ገዳም አገኙ። ወደ ገዳሙ ገብተው ቅድስት አርሴማን አይተዋት በመልኳ ማማር እጅግ ተደስተው ለንጉሡ ሚስት የምትሆነው ይህች ናት ብለው መልኳን በስዕል ቀርጸው ለንጉሡ ላኩለት። ንጉሡም ስዕሏን በተመለከተ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ይመጡ ዘንድ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ሁሉ ላከ። በገዳም ያሉ ደናግልም ይህን በሰሙ ጊዜ እጅግ አዝነው አለቀሱ። ድንግልናቸውን እንደጠበቁ ያገለግሉት ዘንድ እግዚአብሔርን እየለመኑት ከገዳሙ ወጥተው ወደ ንጉሥ ድርጣድስ የግዛት አገር ወደ አርመንያ ደረሱ። በዚያም በምድረ በዳ ዋሻ ውስጥ ተቀመጡ። ቁጥራቸውም 75 ወንዶች 39 ደናግል ሴቶች ነበሩ። በዋሻም ውስጥ በረሃብና በጥም እየተቸገሩ ተቀመጡ። ንጉሥ ዲዮቅልጥያኖስ ቅድስት አርሴማን ፈልጎ ባጣት ጊዜ እጅግ ቢያዝንም ነገር ግን ቆይቶ በአርመንያ እንዳለች ሰማ። እርሷንም ይዞ ይልክለት ዘንድ ወደ አርመንያው ንጉሥ ድርጣድስ መልእክት ላከ። ድርጣድስም ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነው። በሰው እጅ የተጠረቡ እንጨቶችንና ድንጋዮችንም በቤቱ አስቀምጦ አማልክት እያለ በመጥራት እንደ አምላክ ያመልካቸው ነበር። በውስጡም ሰይጣን አድሮበታልና የእርሱን ጣዖታት ሕዝቡም እንዲያመልኩ ያስገድዳቸው ነበር። ክርስቲያኖችንም እያሰረ በመግረፍ ያሰቃይ ነበርና ቅድስት አርሴማ በዋሻ ውስጥ ሆና አንዱ መኮንን ክርስቲያኖችን በመግረፍ ሲያሰቃይ ታየዋለች። ስለ ሰማዕታቱም ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳን መላእክት ሰማዕታቱ ሲሰጧቸው አየች። ይህንንም ታላቅ ምስጢር ባየች ጊዜ አቤቱ አምላኬ ሆይ ስለ ስምህ እኔም ሰማዕት ሆን ዘንድ እርዳኝ እያለች ለመነች።
ከዚህም በኋላ ወደ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። ከመልኳ ማማር የተነሳ ደነገጠና እመቤቴ ሆይ እዛው ባለሽበት ሆነሽ ተዋቸው ብትይኝ ፈትቼ ለቃቸው ነበር። አንቺ ከዚህ መምጣት አያስፈልግሽም አላት። ቅድስት አርሴማም እኔም የእነዚህን ሰማዕታት መከራ እሸከም ዘንድ እወዳለሁ፣ የእነርሱንም የክብር አክሊል አገኝ ዘንድ እሻለሁ አለችው። እርሱም እመቤቴ ሆይ አንቺስ ከመንግሥት አዳራሽ ውጪ መኖር አይገባሽምና ለምን ይህን ከንቱ ነገር ሞትን ትወጃለሽ? አላት። ቅድስት አርሴማም የጎሰቆልክ ጤልሚዎስ ሆይ ለእኔስ ሰማያዊው ንጉሥ በመንግሥቱ አዳራሽ አዘጋጅቶልኛል አለችው። ከዚህም በኋላ መኮንኑ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማን ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እርሷ ግን ለሰማዕታቱ ስለ ሰማያዊ ስጦታቸው ትነግራቸው ነበር እንጂ ምግቡን አልቀመሰችም። ከሃዲው መኮንኑም ቅድስት አርሴማን እሺ ብለሽኝ አንቺን ካገባው በቤቴ ያሉትን ሚስቶችን ሁሉ አባርሬ አንቺን ብቻ ሚስት አድርጌ እስከ ዕለተ ሞቴ ድረስ እኖራለሁ፣ ለዚህም በትላልቅ አማልክቶቼ ስም እምልልሻለሁ ብሎ መልእክተኛ ላከባት። ቅድስት አርሴማም መልእክተኞቹን መጻሕፍትን እየጠቀሰች የዓለምን ከንቱነት የክርስቶስን ፍቅር አስተማረቻቸው። እርሷም የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሁነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላዩ ወደ ሆነው ወደ አርመንያው ንጉሥ ድርጣድስ ዘንድ እንዲወስዷቸው አዘዘ። የአገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሡ ዘንድ እንደሄደች ለእናቷ ለአትኖስያ ነገሯት። እናቷም መጥታ ልጄ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽን እያየው አሁን ልቤ እንዲህ ባዘን ከሚሰበር ምነው መጀመሪያውኑ ባልወለድኩሽ ይሻለኝ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በኪልቅያ አጋታ ብለው የሚጠሯት ወላጅ እናቷ አትኖስያም አስተማሪ ልጄ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የአገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሥ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሄዳ ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርመንያ አገር እንደደረሱ ጭፍሮቹ የሰማዕታቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሥ ድርጣድስ አስረከቧቸው። መኮንኑም ለንጉሡ ጌታዬ ሆይ እነሆ አንተ የምታመልካቸውን ጣዖቶችህን የማያመልኩትን ብዙ ክርስቲያኖችን ሰቀልናቸው፣ ገደልናቸው። የቀሩትንም እየገረፍን ይኸው ከፊትህ አቁመናቸዋል። የወደድከውን አድርግባቸው። አንዲትም ውብ የሆነች ሴት ልጅ አብራቸው መከራ መቀበልን መርጣ መጥታለች። የመልኳንም ማማርና ደምግባቷን ባየን ጊዜ ደንግጠን በእርሷ ላይ አንዳች ክፉ ማድረግ አልተቻለንም አለው። ንጉሡም ያመጧት ዘንድ ሲነግረው መኮንኑን ነገር ግን ጌታዬ ሆይ እርሷ በመልክ የሚስተካከላት የሌለ እጅግ ውብ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ናት አለው። ከዚህም በኋላ ሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማን ግን ይዘው ወደ ንጉሡ ዘንድ አመጧት። እርሷም ወደ ንጉሡ አዳራሽ እያማተበች ስትገባ ንጉሡ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉሥ ከእግዚአብሔር አምላኬ ትለየኝ ዘንድ የወደድክ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከኔ ምን ትሻለህ? ከወደድክስ በእጅ ሰማዕት ሆን ዘንድ ወዳለሁ አለችው። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶች ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡት ሰዎችም ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለከላቸው። እነርሱም ይህች ሴት አስማተኛ ናት፣
ጥበብና ምትሃት አላት ብለው ለንጉሡ በነገሩት ጊዜ እርሱም ዛሬ ያሸነፍሽኝ እንዳይመስልሽ፣ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። እርሷም ዛሬም ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ ቅዱሳን ሰማዕታት የጸሎት ኃይል እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔርን ኃይል ባንቺ ላይ አይተናልና በጸሎትሽ አስቢን አሏት። እርሷም በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። ቅድስት አርሴማ ሌሊት ታላቅ ምስጢርን አየች። እልፍ አእላፋት ብዙ የሚሆኑ ቅዱሳን መላእክት የሥላሴን ዙፋን ከበው የጌትነትን ምስጋና ሰማይንና ምድርን የመላ ፍጹም አሸናፊ እግዚአብሔር ቅዱስ 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 እያሉ ሲጮኹ ተመለከተች። ይህንንም የመላእክትን ዜማ እንደሰማችና እንዳየች ለሰማዕታቱ ነገረቻቸው። ከነዚህም መላእክት ውስጥ አንዱ ወደ እኔ ተልኮ መጣና በቀኜ ቆሞ በጥላው ሸሽጎ የሕይወትን እንጀራ መግቦኝ የድህነትን ጽዋ አጠጣኝ። ያን ጊዜም ሥጋዬ ወደ ምድር ወረደ፣ በላዬም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃሁ አለቻቸው። በነጋም ጊዜ ንጉሡ በፍርዱ ዙፋን ተቀምጦ ሰማዕታቱን ከእስር ቤቱ አውጥተው ወደ ፍርድ አደባባይ ያመጧቸው ዘንድ አዘዘ። በፊቱም አቁሞ ለጣዖታት አማልክቶቹ እንዲሰግዱና እንዲሰዉ አዘዛቸው። እነርሱም እኛስ የምናመልከው እውነተኛ አምላክ አለን፣ ለረከሱ ጣዖታት አንገዛም ባሉት ጊዜ ትእዛዜን ካልፈጸማችሁ ሰውነታችሁን በትንሽ በትንሹ እየቆራረጥኩ እጥለዋለሁ አላቸው። ሰማዕታቱም በሚያስፈራ ቃልህና በቅጣትህ የምንፈራና አምላካችንን ክርስቶስን የምንክደው አይደለንም፣ ስለ አምላካችን ስለ ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ ወደ አንተ መጥተናል አሉት። ያን ጊዜም ንጉሥ ድርጣድስ እጅግ ተቆጥቶ ይህችን ሴት በማስቀደም ጽኑ ቅጣት ቅጧቸው፣ የምታስተምራቸው እርሷ ናትና ብሎ አዘዘ። ጭፍሮቹም የሴት ልቧ ደካማ ነውና በቅድሚያ ወንዶችን አሰቃይተን ብንገድል ሴቶቹ ለጣዖቶችህ ይገዛሉ በማለት ወንዶቹን ለብቻ ወስደው ለተራቡ አንበሶችና ለሌሎች አውሬዎች ሰጧቸው። ቅድስት አርሴማም አጽናናቻቸውና ተሰነባብተው ወደ ሰማዕትነት ገቡ። ነገር ግን የተራቡት አንበሶችና ሌሎችም አውሬዎች ወደ ሰማዕታቱ መቅረብ አልተቻላቸውም። ይልቁንም በሰማዕታቱ ፊት ሰገዱላቸው፣ በጅራታቸውም እየዳሰሷቸው አጫወቷቸው። የቅድስት አርሴማንም የእግሯን ትቢያ ላሱ። እርሷም በእጆቿ ዳሰሰቻቸው። አውሬዎቹም ብርቱን እየበጠሱ ንጉሡን ከመንግሥቱ ዙፋን እስኪወድቅ ድረስ አባረሩት። ወታደሮቹንም ሲያባረሯቸው ከእነርሱ ውስጥ 300 ጭፍሮች ሞቱ። የተረፉትም ይህን ተአምር ሲያዩ እጅግ እያደነቁ ሰማዕታቱ ምትሃተኞች መሆናቸውን ተናገሩ። ይልቁንም ቅድስት አርሴማን እርሷ መመኪያቸውና መሪያቸው ናትና አስቀድመን እንግደላት አሉ። ከዚህም በኋላ ጥልቅ ጉድጓድ ቆፍረው በውስጡ እሳትን አንድደው ሰማዕታቱን ከዚያ የጨምሯቸው ዘንድ ሲመክሩ ንጉሡ በዚህ ምክራቸው ደስ ተሰኘ። እንደ ምክራቸውም ጥልቅ ጉድጓድ ቆፍረው በውስጡ እሳት አንድደው የተለያዩ ሰውነትን ቆራርጠው የሚጥሉ እንደ ዲን፣ ሙጫ፣ ቅንጭብ ጨምረው የእሳቱ ነጎድጓድ እስኪሰማ ድረስ አንድደው ሰማዕታቱን ከዚያ እንዲጨምሯቸው ንጉሡ አዘዘ። ቅድስት አርሴማንም አሁን ከዚህ ማን እንደሚያድንሽ አያለሁ አላት። እርሷም እኛንስ አምላካችን እንደሚያድነን አሁን ታያለህ። አንተ ግን ከዚህ ክፋት ካልተመለስክና ጣዖት ማምለክህን ትተህ እውነተኛውን አምላክ ካላመለክ በኋላ ከዘላለማዊው እሳት ወዴት ትሸሻለህ? በማንስ ትማጸናለህ? በእንጨት ነውን ወይስ በድንጋይ? በማለት ስለ ዕለተ ምጽአት ሌላ ብዙ ነገር አስተማረችው። በዚህም ጊዜ ከወታደሮቹ አንዱ ተነስቶ በኃይል ሲመታት ከአፍንጫዎቿ ደም እንደ ውሃ ፈሰሰ። ንጉሡም በዚህ የምተውሽ አይደለሽም፣ ሥጋሽን በእሳት አቃጥለዋለሁ በማለት ተናገራት። ያን ጊዜም ምድር አፏን ከፍታ ያንን የመታትን ወታደር ዋጠችው። ይህንንም ያዩ ሁሉ በማድነቅ እጅግ ፈሩ።
ንጉሡም ፈርቶ ከዙፋኑ ላይ ፈጥኖ ተነሳ። ቅድስት አርሴማም ፈገግ ብላ በእርሱ ይመጣ ዘንድ ያለውን ነገር ትንቢት ነገረችው። እግዚአብሔር ስለኛ ይበቀልሃል፣ የአጋንንትም ማደሪያ ያደርግሃል፣ እንደ ጅብ በራስህ ሥጋህን እስከምትበላ ድረስ ያሳብድሃል። መልክህና ምሳሌህ ይለወጣል፣ እንደ በረሃ እሪያም ትሆናለህ። የምትናገረውን አታውቅም። የርኩሳን አጋንንት የእግራቸው መረገጫ ትሆናለህ። ያን ጊዜም የሙታንን ትንሣኤ ተስፋ ትታመን ዘንድ አለህ። ይህ እንደሚሆንብህ በእውነት እነግርሃለሁ አለችው። ንጉሡም ይህን ጊዜ እናንተን በክፉ ቅጣት አሰቃይቼ ከገደልኩ በኋላ ይህን አሁን ያልሽውን ብሆን አያሳዝነኝም አላት። ይህንንም ሲነጋገሩ ወታደሮቹ መጥተው የእሳቱ ነበልባል ከሩቅ እስኪታይ ድረስ እንደነደደ ነገሩት። እርሱም ሰማዕታቱን ከእስር ቤት አውጥተው በማምጣት ከቅድስት አርሴማ ጋር በእቶኑ እሳት ውስጥ ይጥሏቸው ዘንድ አዘዘ። ቅድስት አርሴማም ሰማዕታቱን ካጽናናቻቸውና ከመከረቻቸው በኋላ በመስቀል ምልክት አማትባ ማንም ገፍቶ ሳይጨምራት ራስዋን ወደ እሳቱ ውስጥ ወረወረች። ቀጥሎም ዲያቆን ጤሜሊዮስ ወደ እሳቱ ተወርውሮ ገባ። ታላቃቸው ጌርሎስም እንዲሁ ራሱን ወርውሮ ወደ እሳቱ ውስጥ ገባ። ሁሉም እንዲሁ በየተራ ራሳቸውን እየወረወሩ ገቡ። በጎች ወደ ወንዝ ውሃ እየሮጡ እንደሚገቡ ሁሉም ሰማዕታት ራሳቸውን እየወረወሩ ወደ እቶኑ እሳት ገቡ። ይህንንም ሲያደርጉ ያዩአቸው ወታደሮች ሁሉ በሐዘኔታ አለቀሱላቸው። ነገር ግን ወዲያው ሰማዕታቱ ከእሳቱ ውስጥ ሆነው እግዚአብሔርን በሰላም ሲያመሰግኑ አዩአቸውና እጅግ ተደነቁ። ቅድስት አርሴማም በዚያ ላሉት ሁሉ ወደፊት በንጉሡ ላይ የሚሆነውን ነገር በትንቢት ነገረቻቸው። ከዚህም በኋላ ንጉሥ ድርጣድስ ቅድስት አርሴማን እንዲበቀሉለትና እንዲያጠፉለት ወደ አማልክቶቹ ቤት ይወስዷት ዘንድ የሰራዊቱን አለቆች አዘዛቸው። ወደ አማልክቶቹም ቤት በወሰዷት ጊዜ በዚያ ሆና ስትጸልይ በወንዶች አምሳል የተሰሩ 77 እና በሴቶች አምሳል የተሰሩ 33 ጣዖታት ሁሉ ተሰባበሩ። ከአንገታቸው የተሰበሩ አሉ፣ እግሮቻቸውና እጆቻቸው የተሰበሩ አሉ፣ ወገባቸው የደቀቁ አሉ፣ እንደ ትቢያም የተበተኑ አሉ። በምድርም ታላቅ ንውጽውጽታ ሆነ። የመላእክት አለቃ ቅዱስ ሚካኤልም እንደ መብረቅ ባለ ድምፅ መጥቶ ምድሪቱን መላትና በዚያ ያሉ ጣዖታት በሙሉ እንደ ትቢያ ጠፉ። ቅድስት አርሴማም ይህንን ባየች ጊዜ ደስ ተሰኝታ የሆነውን መጥቶ ያይ ዘንድ ወደ ንጉሡ ላከችበት። ንጉሡም በመጣ ጊዜ አምላኬ መልአኩን ልኮ አዳነኝ፣ ጣዖቶችህንም እንዳልነበሩ አደረጋቸው፣ እንግዲህ እፈር አለችው። ንጉሡም በምትሃትሽ ይህንን እንዳደረግሽ አውቃለሁ አላትና ወደ እስር ቤት ወስዶ ከሰማዕታቱ ጋር ጨመራት። ሰማዕታቱም በእስር ቤት ሆነው እህልና ውሃ ከቀመሱ 7 ቀን ሆኗቸዋልና ረሃቡና ጥሙ እጅግ ጠናባቸው። ያን ጊዜም ቅድስት አርሴማ ተነሱ እንጸልይ አለቻቸውና ቢጸልዩ ብርናኤልና አቅናኤል በሚባሉ 2 ቅዱሳን መላእክት እጅ ሰማያዊ ህብስት የገነት ውሃ መጣላቸው። ከመካከላቸውም ካህኑ ኢያሴኖስ ባርኮ ለሌሎቹ ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውም ህብስት በመላእክቱ እጅ ወደ ሰማይ ወጣ። በማግስቱም ንጉሡ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂውንም ጠርቶ እህል ያበላሃቸውና የነገሥታትን ልብስ ያለበስካቸው ለምንድነው ብሎ ተቆጣው። ጠባቂውም ጌታዬ ሆይ እነርሱስ ሳይበሉ ሳይጠጡ ይረካሉ እንጂ የሰጠኋቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉሥ ሆይ በሌሊት እስር ቤቱ በብርሃን ተጥለቅልቆ አይቼዋለሁ፣ ዳግመኛም 27 የብርሃን አክሊሎችም ሲወርዱ አየሁ አለው። ቀጥሎም ይህ ጠባቂ ንጉሥ ሆይ እኔም በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዞሮ እመቤቴ ሆይ በጸሎትሽ አስብኝ በማለት ሌሎቹንም ሰማዕታት ተማጸናቸው። ንጉሡም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆንም አምኖ በደሙ ተጠምቋልና የሰማዕትነትን የክብር አክሊል ተቀዳጀ።
ቅዱሳን የሆኑ ሰማዕታቱም ይህን አደነቁ፣ ሰማዕትነትን በመፈጸም ቀድሟቸዋልና። በድኑንም በምድረ በዳ ጣሉት፣ ነገር ግን አውሬዎችና አሞራዎች አልበሉትም፣ ቅዱሳን መላእክት ይጠብቁታልና። ንጉሡም ሰማዕታቱን በጽኑ ዱላዎች ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእርሱ ጋር ትሴስን ዘንድ አባበላት። ንግሥት አድርጌሽ በወርቅ ዙፋኔ ላይ ትቀመጫለሽ፣ በአርመንያም ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለህ ነበር እያለች አስተማረችው። ስለ ጌታችንም መንግሥት ካስተማረችው በኋላ እኛ ሰማዕታቱ ስላንተ እንጸልይልሃለን አለችው። ንጉሡ በዚህ ጊዜ ማመኔን ብትወጂ ግን ከኔ ጋር ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወዲያው እርኩስ መንፈስ ፊቱን መታውና ከእናት ማኅፀን ጀምሮ ያሳደግኩህና በሥራ ሁሉ ልብ አፍና ብርታት ሆኜ በኃይሌም ብርታት የክርስቲያን ልጆችን እንድታስጨንቃቸውና እንድትገድላቸው ያደረግኩህ እኔን ለምን ተውከኝ? ስለዚህች ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? እያለ በቁጣ ሆኖ አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግዱ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፋቻቸው ነገሩት። ዳግመኛም እርሷን ካልገደልካት አገራችን ትጠፋለች፣ መንግሥትህ ትሻራለች አሉት። ከዚህም በኋላ ቅድስት አርሴማ ጋር ያሉት 27ቱን ሰማዕታት ስሙ ጋብጋቦ ወደሚባል ወንዝ ወስደዋቸው አንገታቸውን በሰይፍ ቆረጧቸውና የሰማዕትነት ፍጻሜያቸው ሆነ። ከእነርሱም አንደኛውን በቅድሚያ አንገቱን ሲቆርጡት ሥጋው ወደ ምድር ወደቀ፣ ራሱ ግን ለብቻ ለ1 ሰዓት ያህል ቆመች። ብሩክት ቅድስት አርሴማም ሮጣ ሄዳ የሰማዕቱን በርጢኖስን ራስ ያዘቻትና ወደ አንገቱ መለሰቻት። እርሱም ሰማዕት ለመሆን እኔን ስላስቀደመ አምላኬ እግዚአብሔርን አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ለቅድስት አርሴማም እመቤቴ ሆይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበራ አገርን እንዲያዩ ለወንድሞቻችን ለእህቶቻችን ንገሪያቸው አላት። እርሷም ወደ ሰማዕታቱ ዞራ ወንድማችን በገነት ያየውን ይነግረንና ያሳየን ዘንድ በሕይወት ኖሯል እንጂ አልሞተም አለቻቸው። ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እኔን አስቀድሙ እያሉ ወታደሮቹን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። የእነዚህም 27ቱን ክቡራን ሰማዕታት ስማቸው ይህ ነው። ካህኑ ኢያሚኖስ፣ አፍጢኖስ፣ በርቲኖስ፣ ጢሞና፣ ጢሞአና፣ ዘኪዮስ፣ እስጢፋኑ፣ አርሞና፣ ኪሪያኮስ፣ አንጢያኮስ፣ ያዕቆብ፣ ቡራኬሌስ፣ አስቂሪያቆስ፣ አስኪሪያኖስ፣ ሚሪያኖስ፣ ትትግርጦስ፣ ያስጢኖስ፣ ጥልያኖስ፣ ኡልያኖስ፣ ጴርቅላስ፣ ኬቢያኖስ፣ ጴጥሮስ፣ ፓክኒዮስ፣ ሐናንያ፣ ሐሊባኖስ፣ ኤስያኖስና ኤልያብ ናቸው። ቅድስት አርሴማም የሰማዕታቱን ራሳቸውን ትሰበስብ ነበር፣ ወደ ሥጋቸውም ታጋጥመው ነበር። በዚያም ጊዜ እንደ መጀመሪያው ይሆናል፣ እንዳልተቆረጠም ይሆናል። ልብሶቻቸውንም ታለብሳቸዋለች። ይህንንም ታላቅ ተአምር ያዩ 92ቱ የንጉሡ ወታደሮች ወደ ንጉሡ ሄደው እኛም በአምላካቸው አምነን ክርስቲያን ሆነናል በማለት መሰከሩ። ንጉሡም በፈረስ ገመድ ላይ አስሮ ሥጋቸው ተቆራርሶ እስኪወድቅ ድረስ ካሰቃያቸው በኋላ አንገታቸውን ሰየፋቸውና የክብር አክሊልን ተቀዳጁ። ዳግመኛም በእነርሱ ምክንያት ሌሎች አመኑ። ከዚህም በኋላ ንጉሡ ቅድስት አርሴማን ውበቷን እያሰበ ልቦናውን ሳተ። ድንግልናዋንም ሊያረክስ ሽቶ እናቷን አጋታን እንድታባብልለት አዘዛት። እናቷም ሄዳ ልጄ ሆይ ስሚ፣
ይህ አረማዊ እንዳያረክስሽ ተጠንቀቂ አለቻት። ንጉሡም ቅድስት አርሴማን መንግሥቴን፣ ግዛቴን ሁሉ አወርስሻለሁ እያለ በመሐላ ቢለምናትም እሺ እንደማትለው ሲያውቅ ይዞ በግድ ወደ እልፍኙ ሊያስገባት ሲል ቅድስት አርሴማ ይዛ መሬት ላይ ጣለችው። በእርሷ ላይ ያደረ የመንፈስ ቅዱስ ኃይል ሞገስ ሆኗታልና፣ እርሱ ግን በጦርነት እጅግ የበረታ ኃይለኛ ስለነበረ አሁን በታናሽ ሴት ብላቴና ስለተሸነፈ አፈረ። በዚህም እጅግ ተናዶ ለሥጋዊ ፈቃዱም እንደተመኛት ሊያገኛት ስላልቻለ ተስፋ ቆርጦ በንዴት አንገቷን ይቆርጧት ዘንድ አዘዘ። የቅድስት አርሴማንም ራሷን ቆረጧትና የሰማዕትነት ፍጻሜዋ ሆነ። ከአንገቷም ደም፣ ውሃ፣ ወተትና ማር ወደ አራቱም አቅጣጫ ፈሰሰ። እርሷና ሌሎቹ 72ቱ ሰማዕታት ከተሰየፉ በኋላ ሥጋቸው ከምድር ላይ ተጥሎ ቀረ። ንጉሡም ጋኔን ተጭኖበት መልኩ ተለውጦ እንደ እሪያ ሆነ። ከዚያም በፊት የአርመናውያን ሊቀ ጳጳሳት አቡነ ጎርጎርዮስን ንጉሡ ድርጣድስ ዕጣን ሊያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎርዮስን ጠርቶ ለአማልክት ዕጣን አሳርጉ ቢላቸው እሳቸውም ትእዛዙን አልፈጽምም ባሉት ጊዜ እጅግ ጽኑ በሆኑ በተለያዩ ስቃዮች ካሰቃያቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናት አዘዘላቸው። በንጉሡ አዳራሽ አቅራቢያም የምትኖር ይህች ሴት በእግዚአብሔር ታዛ እንጀራን እየጋገረች ወደ ጉድጓዱ ትጥልላቸው ነበር። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖራለች። ንጉሥ ድርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቡ ያደረበት ይህ ንጉሥ ድርጣድስም ደናግሎቹንና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ሥጋቸውን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበቷን እያሰበ ስላስገደላት የሚጸጸት ሆነ። ወገኖቹም ከሐዘንህ ታርፍ ዘንድ ወደ ጫካ ሄደን አውሬ አድን አሉት። ንጉሡም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋሃደውና በእነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሠራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮት እንደ እሪያ አደረገው። ንጉሥ ናቡከደነፆር ከእግዚአብሔር ቁጣ የተነሳ አእምሮውን ስቶ ልቡ ተሰውሮ ወደ እንስሳነት እንደተለወጠ ሁሉ ንጉሥ ድርጣድስም እንዲሁ ከእግዚአብሔር ቁጣ የተነሳ ወደ እሪያነት ተለወጠ። ንጉሥ ድርጣድስ ወደ እሪያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግሥቱም ባሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቅ ሆነ። የንጉሡም እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የነ ቅድስት አርሴማን ሥጋ ወዴት እንዳደረሱት ሲጠይቅ በተራራው ላይ እንዳለ ነግረውት ሄዶ ሲያየው ምንም ሳይነካው በደህና አገኘው። አንስቶም ባማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግሥቱንም ሰዎች ፈወሳቸው። ስለ ንጉሡም ወደ አውሬነት መለወጥ ነግረውት እንዲፈውሰው ለመኑት። አቡነ ጎርጎርዮስም ወደ ንጉሡ ሄደው በእሪያነቱ ሳለ በፈውስህና ባድንህ ከክፉ ሥራ ትመለሳለህ፣ በእውነተኛው አምላክ በኢየሱስ ክርስቶስ ታምናለህ አሉት። እሪያ የነበረው ንጉሥም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀድሞ መልኩም ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሡ ዳግመኛ እንዳይታበይ በማለት ከእግሩ ላይ የእሪያ ጥፍር አስቀሩለት። የቤተ መንግሥቱንም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትንም አስተምሮ ሥርዓት ሠራላቸው። እርሱም ክህነት አልነበረውምና ወደ ሮሜው ንጉሥ ወደ አኖሬዎስና ወደ ሊቀ ጳጳሳቱ መልእክት ላኩና
ጳጳስ ይላኩላችሁ አላቸው። የሮሙ ሊቀ ጳጳሳትም ጎርጎርዮስን ሾሞ ላከላቸው። ንጉሡ አኖሬዎስም በዚህ ተደሰተ። ጎርጎርዮስም ተሹሞ ከመጣ በኋላ ሁሉንም አጠመቃቸው። አርማንያም በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ አገር ሆነች። እርሱም በእመቤታችን ስም ቤተ ክርስቲያን ሠራላቸው። ምዕመናንያንንም የሰማዕታቱን ሥጋ ሰብስበው በመልካም ቦታ ካስቀመጡት በኋላ የመከራው ዘመን ሲያልፍ የተዋበች ቤተ ክርስቲያን ሰርተው ቅዱሳኑን በዚያ አኖሩ። ከሥጋቸውም ብዙ ድንቅ ድንቅ ተአምራትን ተፈጽመው ታየ። የቅድስት አርሴማ ዕረፍቷ መስከረም 29 ነው። የቤተ ክርስቲያኗም ቅዳሴ በአርመንያ አገር፣ በቂልቅያ፣ በሶርያ፣ በአንጾኪያና በግብፅ አውራጃዎች ሁሉ በታኅሳስ ወር በስድስተኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳንም ውስጥ አንደኛው ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ የሚል ነው። የቅድስት አርሴማ ረድኤት በረከት ይደርብን፣ በጸሎቷ ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር፣ የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን